እህቴን እንዳገላት እህትም አታመልጭኝም። ደኔናዬ አይዞሽ መጥቼልሻለሁ፣ ደርስልሻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለው ይመስገን። እንግዲህ ተወዳጁና በጣም በእውነት አላውቅም እና በጣም ተወዳጁ ተመራጭ የሆነው በአሁኑ ሰዓት ደሊና ተከታታይ ድራማ ነው ማለት ነው። እንግዲህ ደሊና ፈታች ማለት ነው። ከፈታች በኋላ እንግዲህ አጋቿ ሲመጣ ያው ደበደበችው ማለት ነው። በእውነት ወይ ያለ በጣም ስትመታው ያለኝ እንትን ሰላም ማለት ነው። ከዛ እንግዲህ መታችሁ ወደቀ። ከወደቀም በኋላ እንግዲህ አድኑኝ ባካችሁ፣ ወዴት ነው የምወጣው መውጫዬ እያለች እየፈለገች ነበረ። እንግዲህ መጣባት ማለት ነው። አንተ ውሻ፣ አንተ የተረገብክ እንዴት ምናምን ትላለች። የትም አታመልጭም። አሁን ሂጂና ወደ ነበርሽበት ይላታል ማለት ነው። ከዛን በጮህባት ጊዜ ትሄዳለች። ከዛን ያስራታን ካሰራ በኋላም እንግዲህ እንደተለመደው ያው ክፉ ንግግሮችን ይነጋገራል። ከዛን እቺ ተረገመች አመለጠችኝ፣ ደሊና የትም አታመልጭም እገልሻለሁ ሲል እንግዲህ ካሌብ ይሰማል ማለት ነው። ደሊና አመለጠች፣ ደሊና አመለጠች። የኔ ጀግና ደሊናዬ እግዚአብሔር ይጠብቅሽ፣ ፈጣሪ ይጠብቅሽ፣ እደርስልሻለሁ ይላታል ማለት ነው። ከዛን ያው እንግዲህ ካሌብም ያለውን እንትን ተፈታ እያለ የታሰረበትን ገመድ እንግዲህ እርስ በርሱ ይማጸናል ማለት ነው። ከዛን ያው ወደ ኮማንደሩ ይደውላል። ኮማንደር ልጅቷ አምልጣ ነበረ፣ ምን እያደረጋችሁ ነው እንደዚህ የምታደርጉት ይላል። ከዛን አስወግዳትኝ ወይም ጣላት ይለዋል። አስወግደህ ጣላት ሲለው አላስወግዳትም እሷን እፈልጋታለሁ፣ ምክንያቱም ልብሷ ስታወልቅ አይቻተኝ በእውነት በጣም ነው የምታምረው ይለዋል ማለት ነው። ከዛም በኋላ እንዴት እንደዚህ ታደርጋለህ ብሎ እንግዲህ ያው ጭቅጭቅ ሲያስነሱ ማንም ቢሆን ማንም ከኔ አያስጥላትም፣ ካሌብም እስረኛ ነው፣ በእኔ ቁጥጥር ነው፣ ካሌብን የፈለጋችሁ ማድረግ ትችላላችሁ፣ ደሌናን ግን ይዣት እሰወራለሁ ነው ያለው ማለት ነው። ከዛን ወደ እሷ ሲመለስ አትየኝ አንተ የተረገምክ እንዴት ታየኛለህ? አፍጥህ አትየኝ ትለዋለች። ከዛም በኋላ በአሁን ሰዓት እንኳን ማየት የፈለግኩትን ባደረግሽም እንግዲህ መብቴ ነው፣ ማንም የሚያስጠልሽ ነገር የለም፣ እንደዚህ የሚያነጫንጭሽ የካሌብ ፍቅር ስላለብሽ ነው ይላታል ማለት ነው። ወይ ድምጽ ገባ። ሳለ ድምጽ ይቅርታ ውድ ቤተሰቦች ማለት ነው። ልጆቹን ሸሽቼ ውጭ ወጥቼ በእውነት በጣም ነው የሚሞቀው። አሁን ደግሞ የአየር ድምጽ ይመጣብኛል ማለት ነው። ወይ እና ውድ ቤተሰቦቼ ያቋረጥኳችሁ ማለት ነው። ከዛም በኋላ እንደዛ አንድ ሁለት እየተባባሉ ደሊና አትየኝ እያለችው ካሁን በኋላ ማደርግሽንም ምን ያውቃለሁ፣ እንደዚህ የሚያደርግሽ የካሌብ ፍቅር ነው ወይ? ካሁን በኋላ እኔ እና አንቺ ምርጥ እኔ ወድጄሻለሁ ምናምን በቃ አይደለ የሆነ ያልተገባ ነገር ይናገራታል ማለት ነው። ከዛም በኋላ አንተ በገንዘብ ተከፍለህ ሰውን ልጅ የምታግት አንትን አዜብ ረበስላሴ ቤዛ እኮ አግት እንጂ የተባለችው ድፈራት አላለችህም። ብትደፍረኝ ግን ቤዛ ምን እንደምታደርግህ አንተ ታውቃለህ ትለዋለች ማለት ነው። ማንም ቢመጣ ማንም ቢል ማንም አያግደኝም፣ ማንም አያስቆመኝም ይላታል ማለት ነው። ከዛን ውድ ቤተሰቦቼ እንደዛ እያላት አንድ ሁለት እየተነጋገራት እንግዲህ አሮጊቷ እና ቤዛ ተንትን ተቀምጠው ከዛን አሮጊቷ በጣም ወደዛ ወደዚህ ስትል እማዬ ምን እያደረግሽ ነው? ምን እየሰራሽ ነው? እንዴት እንደዚህ ልትሆኝ ትችያለሽ? ሌሊቱን ሙሉ እኮ እየተከታተልኩሽ ነበረ፣ እንዴት እንደዚህ ትሆኛለሽ? ትላታለች። ቤዛ እባክሽ ልጄን እኮ ነው የወሰድሽብኝ፣ እባክሽ ልጄን አስመልሽልኝ፣ የዘሬ ፍሬ የማህፀኔ ፍሬ እኮ ነው ትላታለች ማለት ነው። እማዬ እኔም ባሌ ነው፣ ማንም ሳይሆን እኔም ባሌ ነው፣ ምንም ነገር አደርጋለሁ ብትይ እንደዛች እንደተደረገመች አዜብ ሌሆናስ አሳልፌ እሰጥሻለሁ ብትይኝ ምን እንደሚፈጠር ራሴ ያውቃለሁ። ካሌብን የምመልሰው እኔ ስፈቅድና ስፈቅድ ብቻ ነው። አሁን ለጊዜው ግን ስልክሽን እነጥቅሻለሁ እንደ አዜብ። አሁን በአሁን ሰዓት አንቺም እስረኛ ነሽ፣ ከኔ እጅ አታመልጭም ትላታለች። እንዴት እንደዚህ ታደርጊያለች ትላታለች። ከዛ በመጨረሻ ላይም የአሮጊቷን ስልክ ትነጥቃታለች፣ ቤዛ ማለት ነው። ቤዛ እንዴት እንደዚህ ታደርጊያለች? ይሄ እኮ ከማንኛውም ሰው ጋር የምገናኝበት ስልኬ ነው ትላታለች። ካሁን በኋላ ለዮናስ አንቺም አሳልፈሽ ስለምትሰጪኝ በአሁን ሰዓት ልንተማመን አልቻልንም። ስለዚህ ስልክሽ ለጊዜው እኔ ጋ ይቀመጣል፣ አንቺም እስረኛ ነሽ ትላታለች። እንዴት በቤቴ እስረኛ ታደርግኛለች? እኔ እኮ የቤቱ ባለቤት የልጄ ቤት ነው፣ እንደዚህ ታደርጊያለች ትላታለች ማለት ነው። በልጄ ቤት በገዛ ቤት እንዴት ታደርጊያለሽ? አንቺን ብሎ የልጄ ሚስት ብዬ ለመጥራት በጣም ኃጢአት ነው ትላታለች ማለት ነው። እማዬ ምንም በይ ክፉነቴን ራሴ ያውቃለሁ፣ አይመለከትሽም ትላታለች ማለት ነው። እንግዲህ ውድ ቤተሰቦቼ እንደዛ ከሆነ በኋላም ያው እንግዲህ እንደምታውቁትኝ
ምንም ሆነ ምንም አንቺ በስላሴ አንቺ መጡብኝ ቤቱን ጠል ኧረ በፈጣሪ ምን አይነት ጣጣ ነው ይሄደው እና ምንም አታመጭም ትላታለች ማለት ነው። ያው እንደዛ እየተደራረጉ ከዛን ያው ካሌብም ከእስራቱ ይፈታል ማለት ነው። ያው ልጅዮም ሊደፍራትኝ ያው ጾታዊ ትንኮሳ ሊያደርስባትኝ ሲታገላትኝ ያው እንግዲህ ተያይዘው ይወርቃሉ። ከዛም በኋላ ካሌብም ስራቱን ከታሰረበት ይፈታና ደሊናዬ መጥቼልሻለሁ አይዞሽ የኔ እናት እያለ ካሌብ ምን አይነት ነገር ነው ዛሬ ከየትም አታመልጭም ትላለች ሜላን። ደሊናዬ መጥቼልሻለሁ አይዞሽ የኔ እናት እያለ እንግዲህ ወደ ደሊና ሲሄድ ያው ልጅየው ጋር እየተተጋገሉ ነበረ። ከዛም በኋላ ያው ደረሰበት። ከዛን ድብድብ ገጠሙ ማለት ነው። ካሌብ በመውደቁ እንግዲህ ደረሰችለት ደሊና ማለት ነው። በመዶሻ ነው ያለችው ማለት ነው። እንግዲህ በመዶሻ ስትለው ወደቀ። ካላስ ደሊናዬ ደህና ነሽ ወይ ተባባለ። ከዛም በኋላ ያው እንግዲህ ሳማትኝና ያው ማምለጥ ነው ያላቸው አማራጭ። ከዛን አሮጊቷ እህቴን ማስፈታት አለብኝ፣ እህቴን ማስመለጥ አለብኝ ትላለች ማለት ነው። እህቴን ማስመለጥ አለብኝ ብላ ቁልፍ ትፈልጋለች። ከዛችኛት ደግሞ ኮማንደር ምን አደረጋችሁ? ምንስ አደረጋችሁ? የደሊና ጉዳይ ትለዋለች። ቶሎ ብላችሁ አስወግዷት፣ አስወግዳችሁ አዊስን ካሌብ አምልጧን ይላታል። እንዴት ያመልጣን? ገንዘብ የከፈልኳችሁ እኮ እንደዚህ ልትንዘላዘሉ አይደለም፣ በስነ ስርዓት ስራችሁ ልትሰሩ ነው። ስለዚህ ቶሎ ድረስበት ይለዋል ማለት ነው። ትለዋለች። ከዛ መጨረሻ ላይ እንግዲህ በጣም እየተናደደችበት ሳለች አሮጊቷ ደግሞ ቁልፉን ፈለገች፣ አገኘች። ቁልፉን ፈልጋ ካገኘች በኋላ እህቴን ማዳን አለብኝ እያለች ወደ ክላስ ስትገባ ያው ትደርስባታለች ማለት ነው። ከዛም በምትደርስባት ሰዓትም ምን ታደርጋለች? ቁልፉን ስትከፍት በሩን ትይዛታለች። ከዛን ሁላችሁንም አጠፋችኋለሁ፣ ለካ አንቺም ሴራ እየሰራሽብኝ ነበር ብላ ያው ሽጉጥ ታነሳለች። ከዛ አሮጊቷ ሴትዮዋ ደግሞ አልማዝ ደግሞ ሸሽታ ወደ ክላስ ስትገባ እንግዲህ ተያይዘው ነው ሁላችሁንም አጠፋችኋለሁ፣ ከኔ እጅ ምንም አታመልጡም፣ ይህንን ነገር ካደረጋችሁ እንዴት በላይ ላይ ሴራ ትሰሩብኛላችሁ ትላለች ማለት ነው። ከዛን ቤዛዬ እንዳትገሊያት እህቴን ምንም ነገር እንዳታደርጊያት ከፈለግሽ እኔን ግደይኝ እባክሽን ተይን እያለች ስትያያዛት ማለት ነው። እሷ ደግሞ ሁላችሁንም ዱቄት ነው የማደርጋችሁ ከኔ ምንም የምታመጡን ነገር የለም ትላለች። ከዛን ያው እንግዲህ ግብግባቸውን ተያያዙ ማለት ነው። እንግዲህ ግብግባቸውን ከተያያዙ በኋላ ግብግባቸውን ከተያያዙ በኋላ እንግዲህ ያው እኔን ተይ እኔን ተይ እኔን ተይ ኧረ ተይ ኧረ ተይ እየተባባሉ ልጄ እኮ በዛው ነው ወጥቶ የጠፋው እያለች አልማዝ አዜብ እንደዛ በምትናገርበት ሰዓት እንግዲህ አዜብ ያዣትኝ ሽጉጡን ያዡ ያዡ እየተባባሉ እያለ እንግዲህ ወደ ሰማይ ነው ሽጉጡ የሄደው ማለት ነው። እንግዲህ በቀጣይ በክፍል 36 እስከምንገናኝ ድረስ ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። ለድምፁ በጣም አርጌ ይቅርታ እላለሁ። በእውነት ውጭ ወጥቼ ነው ይሄንን ሪካርድ ማደርገው ማለት ነው። እንደዚሁም ብሎ ደግሞ የአየር ድምፅ አለ። ልጆቹ በመሀል ይገቡብኛል። በእውነት በጣም ከባድ ሁኔታ ነኝ ያለሁትኝና አመሰግናለሁ። ከየትም አታመልጭም ትላለች ሜላን። ደሊናዬ መጥቼልሻለሁ አይዞሽ የኔ እናት እያለ እንግዲህ ወደ ደሊና ሲሄድ ያው ልጅየው ጋር እየተተጋገሉ ነበረ። ከዛም በኋላ ያው ደረሰበት። ከዛን ድብድብ ገጠሙ ማለት ነው። ካሌብ በመውደቁ እንግዲህ ደረሰችለት ደሊና ማለት ነው። በመዶሻ ነው ያለችው ማለት ነው። እንግዲህ በመዶሻ ስትለው ወደቀ። ካላስ ደሊናዬ ደህና ነሽ ወይ ተባባለ። ከዛም በኋላ ያው እንግዲህ ሳማትኝና ያው ማምለጥ ነው ያላቸው አማራጭ። ከዛን አሮጊቷ እህቴን ማስፈታት አለብኝ፣ እህቴን ማስመለጥ አለብኝ ትላለች ማለት ነው። እህቴን ማስመለጥ አለብኝ ብላ ቁልፍ ትፈልጋለች። ከዛችኛት ደግሞ ኮማንደር ምን አደረጋችሁ? ምንስ አደረጋችሁ? የደሊና ጉዳይ ትለዋለች። ቶሎ ብላችሁ አስወግዷት፣ አስወግዳችሁ አዊስን ካሌብ አምልጧን ይላታል። እንዴት ያመልጣን? ገንዘብ የከፈልኳችሁ እኮ እንደዚህ ልትንዘላዘሉ አይደለም፣ በስነ ስርዓት ስራችሁ ልትሰሩ ነው። ስለዚህ ቶሎ ድረስበት ይለዋል ማለት ነው። ትለዋለች። ከዛ መጨረሻ ላይ እንግዲህ በጣም እየተናደደችበት ሳለች አሮጊቷ ደግሞ ቁልፉን ፈለገች፣ አገኘች። ቁልፉን ፈልጋ ካገኘች በኋላ እህቴ ማዳን አለብኝ እያለች ወደ ክላስ ስትገባ ያው ትደርስባታለች ማለት ነው። ከዛም በምትደርስባት ሰዓትም ምን ታደርጋለች? ቁልፉን ስትከፍት በሩን ትይዛታለች። ከዛን ሁላችሁንም አጠፋችኋለሁ፣ ለካ አንቺም ሴራ እየሰራሽብኝ ነበር ብላ ያው ሽጉጥ ታነሳለች። ከዛ አሮጊቷ ሴትዮዋ ደግሞ አልማዝ ደግሞ ሸሽታ ወደ ክላስ ስትገባ እንግዲህ ተያይዘው ነው ሁላችሁንም አጠፋችኋለሁ፣ ከኔ እጅ ምንም አታመልጡም፣
ይህንን ነገር ካደረጋችሁ እንዴት በላይ ላይ ሴራ ትሰሩብኛላችሁ ትላለች ማለት ነው። ከዛን ቤዛዬ እንዳትገሊያት እህቴን ምንም ነገር እንዳታደርጊያት ከፈለግሽ እኔን ግደኝ እባክሽን ተይን እያለች ስትያያዛት ማለት ነው። እሷ ደግሞ ሁላችሁንም ዱቄት ነው የማደርጋችሁ ከኔ ምንም የምታመጡን ነገር የለም ትላለች። ከዛን ያው እንግዲህ ግብግባቸውን ተያያዙ ማለት ነው። እንግዲህ ግብግባቸውን ከተያያዙ በኋላ ግብግባቸውን ከተያያዙ በኋላ እንግዲህ ያው እኔን ተይ እኔን ተይ እኔን ተይ ኧረ ተይ ኧረ ተይ እየተባባሉ ልጄ እኮ በዛው ነው ወጥቶ የጠፋው እያለች አልማዝ አዜብ እንደዛ በምትናገርበት ሰዓት እንግዲህ አዜብ ያዣትኝ ሽጉጡን ያዡ ያዡ እየተባባሉ እያለ እንግዲህ ወደ ሰማይ ነው ሽጉጡ የሄደው ማለት ነው። እንግዲህ በቀጣይ በክፍል 36 እስከምንገናኝ ድረስ ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። ለድምፁ በጣም አርጌ ይቅርታ እላለሁ። በእውነት ውጭ ወጥቼ ነው ይሄንን ሪካርድ ማደርገው ማለት ነው። እንደዚሁም ብሎ ደግሞ የአየር ድምፅ አለ። ልጆቹ በመሀል ይገቡብኛል። በእውነት በጣም ከባድ ሁኔታ ነኝ ያለሁትኝ እና አመሰግናለሁ። ከየትም አታመልጭም ትላለች ሜላን። ደሊናዬ መጥቼልሻለሁ አይዞሽ የኔ እናት እያለ እንግዲህ ወደ ደሊና ሲሄድ ያው ልጅየው ጋር እየተተጋገሉ ነበረ። ከዛም በኋላ ያው ደረሰበት። ከዛን ድብድብ ገጠሙ ማለት ነው። ካሌብ በመውደቁ እንግዲህ ደረሰችለት ደሊና ማለት ነው። በመዶሻ ነው ያለችው ማለት ነው። እንግዲህ በመዶሻ ስትለው ወደቀ። ካላስ ደሊናዬ ደህና ነሽ ወይ ተባባለ። ከዛም በኋላ ያው እንግዲህ ሳማትኝና ያው ማምለጥ ነው ያላቸው አማራጭ። ከዛን አሮጊቷ እህቴን ማስፈታት አለብኝ፣ እህቴን ማስመለጥ አለብኝ ትላለች ማለት ነው። እህቴን ማስመለጥ አለብኝ ብላ ቁልፍ ትፈልጋለች። ከዛችኛት ደግሞ ኮማንደር ምን አደረጋችሁ? ምንስ አደረጋችሁ? የደሊና ጉዳይ ትለዋለች። ቶሎ ብላችሁ አስወግዷት፣ አስወግዳችሁ አዊስን ካሌብ አምልጧን ይላታል። እንዴት ያመልጣን? ገንዘብ የከፈልኳችሁ እኮ እንደዚህ ልትንዘላዘሉ አይደለም፣ በስነ ስርዓት ስራችሁ ልትሰሩ ነው። ስለዚህ ቶሎ ድረስበት ይለዋል ማለት ነው። ትለዋለች። ከዛ መጨረሻ ላይ እንግዲህ በጣም እየተናደደችበት ሳለች አሮጊቷ ደግሞ ቁልፉን ፈለገች፣ አገኘች። ቁልፉን ፈልጋ ካገኘች በኋላ እህቴን ማዳን አለብኝ እያለች ወደ ክላስ ስትገባ ያው ትደርስባታለች ማለት ነው። ከዛም በምትደርስባት ሰዓትም ምን ታደርጋለች? ቁልፉን ልከፍት ስትከፍት በሩን ትይዛታለች። ከዛን ሁላችሁንም አጠፋችኋለሁ፣ ለካ አንቺም ሴራ እየሰራሽብኝ ነበር ብላ ያው ሽጉጥ ታነሳለች። ከዛ አሮጊቷ ሴትዮዋ ደግሞ አልማዝ ደግሞ ሸሽታ ወደ ክላስ ስትገባ እንግዲህ ተያይዘው ነው ሁላችሁንም አጠፋችኋለሁ፣ ከኔ እጅ ምንም አታመልጡም፣ ይህንን ነገር ካደረጋችሁ እንዴት በላይ ላይ ሴራ ትሰሩብኛላችሁ ትላለች ማለት ነው። ከዛን ቤዛዬ እንዳትገሊያት እህቴን ምንም ነገር እንዳታደርጊያት ከፈለግሽ እኔን ግደኝ እባክሽን ተይን እያለች ስትያያዛት ማለት ነው። እሷ ደግሞ ሁላችሁንም ዱቄት ነው የማደርጋችሁ ከኔ ምንም የምታመጡን ነገር የለም ትላለች። ከዛን ያው እንግዲህ ግብግባቸውን ተያያዙ ማለት ነው። እንግዲህ ግብግባቸውን ከተያያዙ በኋላ ግብግባቸውን ከተያያዙ በኋላ እንግዲህ ያው እኔን ተይ እኔን ተይ እኔን ተይ ኧረ ተይ ኧረ ተይ እየተባባሉ ልጄ እኮ በዛው ነው ወጥቶ የጠፋው እያለች አልማዝ አዜብ እንደዛ በምትናገርበት ሰዓት እንግዲህ አዜብ ያዣትኝ ሽጉጡን ያዡ ያዡ እየተባባሉ እያለ እንግዲህ ወደ ሰማይ ነው ሽጉጡ የሄደው ማለት ነው። እንግዲህ በቀጣይ በክፍል 36 እስከምንገናኝ ድረስ ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። ለድምፁ በጣም አርጌ ይቅርታ እላለሁ። በእውነት ውጭ ወጥቼ ነው ይሄንን ሪካርድ ማደርገው ማለት ነው። እንደዚሁም ብሎ ደግሞ የአየር ድምፅ አለ። ልጆቹ በመሀል ይገቡብኛል። በእውነት በጣም ከባድ ሁኔታ ነኝ ያለሁትኝ እና አመሰግናለሁ። ከየትም አታመልጭም ትላለች ሜላን። ደሊናዬ መጥቼልሻለሁ አይዞሽ የኔ እናት እያለ እንግዲህ ወደ ደሊና ሲሄድ ያው ልጅየው ጋር እየተተጋገሉ ነበረ። ከዛም በኋላ ያው ደረሰበት። ከዛን ድብድብ ገጠሙ ማለት ነው። ካሌብ በመውደቁ እንግዲህ ደረሰችለት ደሊና ማለት ነው። በመዶሻ ነው ያለችው ማለት ነው። እንግዲህ በመዶሻ ስትለው ወደቀ። ካላስ ደሊናዬ ደህና ነሽ ወይ ተባባለ። ከዛም በኋላ ያው እንግዲህ ሳማትኝና ያው ማምለጥ ነው ያላቸው አማራጭ። ከዛን አሮጊቷ እህቴን ማስፈታት አለብኝ፣ እህቴን ማስመለጥ አለብኝ ትላለች ማለት ነው። እህቴን ማስመለጥ አለብኝ ብላ ቁልፍ ትፈልጋለች። ከዛችኛት ደግሞ ኮማንደር ምን አደረጋችሁ? ምንስ አደረጋችሁ? የደሊና ጉዳይ ትለዋለች። ቶሎ ብላችሁ አስወግዷት፣ አስወግዳችሁ አዊስን ካሌብ አምልጧን ይላታል። እንዴት ያመልጣን? ገንዘብ የከፈልኳችሁ እኮ እንደዚህ ልትንዘላዘሉ አይደለም፣ በስነ ስርዓት ስራችሁ ልትሰሩ ነው። ስለዚህ ቶሎ ድረስበት ይለዋል ማለት ነው። ትለዋለች። ከዛ መጨረሻ ላይ እንግዲህ በጣም እየተናደደችበት ሳለች አሮጊቷ ደግሞ ቁልፉን ፈለገች፣ አገኘች። ቁልፉን ፈልጋ ካገኘች በኋላ እህቴን ማዳን አለብኝ እያለች ወደ ክላስ ስትገባ ያው ትደርስባታለች ማለት ነው። ከዛም በምትደርስባት ሰዓትም ምን ታደርጋለች?
ቁልፉን ስትከፍት በሩን ትይዛታለች። ከዛን ሁላችሁንም አጠፋችኋለሁ፣ ለካ አንቺም ሴራ እየሰራሽብኝ ነበር ብላ ያው ሽጉጥ ታነሳለች። ከዛ አሮጊቷ ሴትዮዋ ደግሞ አልማዝ ደግሞ ሸሽታ ወደ ክላስ ስትገባ እንግዲህ ተያይዘው ነው ሁላችሁንም አጠፋችኋለሁ፣ ከኔ እጅ ምንም አታመልጡም፣ ይህንን ነገር ካደረጋችሁ እንዴት በላይ ላይ ሴራ ትሰሩብኛላችሁ ትላለች ማለት ነው። ከዛን